የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አርበኞች ለተከታታይ 2 ቀናት ባደረጉት የተቀናጀ ውጊያ በደብረ ሊባኖስ ወረዳ 2 ከተሞችን ተቆጣጠሩ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በግራሪያ ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴደብርና ውሻ ገደል የሚባለው 2 የወረዳ ከተሞችን ዛሬ ረፋዱ ላይ በቁጥጥር ስር ማድረጉን ኮሩ በላከው የግንባር መረጃ አስታውቋል። ምኒልክ አርበኞች ከጋሸና ከተማ በቅርብ ርቀት ልዩ ቦታው አርቢት ኪዳነ ምህረት አካባቢ በወሰዱት የቁረጣ እርምጃ ከ25 በላይ አገዛዙ ወታደሮችን በመደምሰስ የጠላትን አከርካሪ ሰብረው አንጸባራቂ ድል አስመዘገቡ። እንደ አቦ ሸማኔ የተመዘገዘጉት አርበኞቹ የጠላትን ሰራዊት በቁረጣ ታክቲክ አፍረክርከው በመደምሰስ በማቁሰል ቀሪውን ኃይል ሙትና ቁስለኛውን በተሽከርካሪ እየጫነ ወደ ዋድላ ወረዳ ኮን ከተማ እንዲሸሽ አድርገውታል። አርበኞቹ የወሰዱትን እርምጃ የጠላትን የውጊያ አሰላለፍና የኃይል ሚዛኑን አናግቶ ድርምስምሱን በመውጣት በሽንፈትና በውርደት ማጥብ ውስጥ የዘፈቀ የቆረጣ እርምጃ ነው ተብሏል። በስፋት እንመለከተዋለን። በተመሳሳይ የ101ኛ ኮር አሃድ የሆነችው የ35ኛ ባለሽርጡ ክፍለ ጦር የባህዴን ምንጣፍ ጎታች ሚኒሻ ላይ ደፈጣ በመያዝ ዶጋ አመድ አድርገውታል። 35ኛ ባለሽርጡ ክፍለ ጦር 2ኛ ሻለቃ 1ኛ ሻምበል በደቡብ ወሎ ተውለደሪ ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት በጥቁር አማራ ሚሊሻ ባንዳዎች ዶጋ አመድ የሆኑ ሲሆን ከነበልባሎቹ ምት የተረፉት በየአቅጣጫው ነፍሴን ብለው መፈርጠጣቸው ታውቋል። አንዳቤት የወረዳ ባናብስቶች የአንዳቤት ብርጌድ ፋኖች በልዩ ቀዶ ጥገና የውጊያ ስልት የብልጽግና መንደርተኛ ባንዳ የከተማ ሽፍታ መቀንደሹ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታባት 1ኛ ኮር በልማደኛው አጉና ክፍለ ጦር ስር አንዳቤት ብርጌድ መብረቃዊ ጥቃት በመፈጸም በጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። በትናንትናው ዕለት ከጋይንት እስከ ደብረ ዘቢጥ የብልጽግናው ጦር በጽኑ መመታቱ ተሰምቷል። በጋይንት ነፋስ መውጫ ከተማ የአብይ ወንበር ጠባቂ ንጹሃን ሲረሽን፣ ካህናትን ሲገድል፣ ህጻናትን ሲደፍር፣ ቤተክርስቲያንንና አጥቢያዎችን ሲረግጥ የቆየው የስርዓቱ ሰራዊት የጥፋት ግዳጁን ጨርሶ ወደ ወሎ ግንባር ከሌሊቱ 11 ሰዓት ጀምሮ ባደረገው የእግር ጉዞ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በየመንገዱ እያራገፈ ከ12 በላይ የተሰዉትን በየአስፋልቱ ጠርዝ ሲቀብር በርካታ ቁስለኞችን በአምቡላንስ ከነፋስ መውጫ ጮሆ አባስ ሆበር እያነሳ በራሱ የህክምና አገልግሎት አስገብቷል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎቹ ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አርበኞች ለተከታታይ 2 ቀናት ባደረጉት የተቀናጀ ውጊያ በደብረ ሊባኖስ ወረዳ 2 ከተሞች ተቆጣጠሩ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በግራሪያ ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴደብርና ውሻ ገደል የሚባሉ 2 የወረዳ ከተሞች ዛሬ ረፋዱ ላይ በቁጥጥር ስር ማድረጉን ኮሩ በላከው የግንባር መረጃ አስታውቋል። የደብረ ሊባኖስ ወረዳ የሆኑት በርካታ ነዋሪዎችን የፋኖ ደጋፊ ናቸው በሚል ብዙዎችን ለሞትና ለስደት እንዲሁም ለከፍተኛ እስርና እንግልት የዳረጉት የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ሲፈጸም የጸጥታ ዘርፍ ኃላፊውና ሌሎች ቁስለኛ ሆነው ወደ ፍቼ ከተማ ሆስፒታል የተወሰዱ ሲሆን ለአገዛዙ ቅጥረኛ በመሆን የመረጃ ስራ ላይም ሆነው ሲያገለግሉ በተገኙ ባንዳዎች ላይ ክፍለ ጦሩ የማያዳግም እርምጃ በመውሰድ ከተማውን ተቆጣጥረዋል። የህዝብ ልጅ የሆነው ጀግናው ሰራዊታችን ትላንት ግንቦት 29 ቀን 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 30 ቀን 2018 ዓ.ም እኩለ ቀን ድረስ በሞርተርና ዙ 23 ታጅቦ ከገጠመው አገዛዝ ጋር ባደረገው ልዩ ተጋድሎ ከተሞች ሲቆጣጠር እስከ ጫጋል ከተማ ድረስ አድማሱን ባሰፋው ውጊያ ሽንፈቱን የተከናነበው የብልጽግናው የግለሰቦች ዘራፊ ሰራዊትና ጥምር ጦር ወደ ፍቼ ከተማ መፈርጠጡን እዙ በመረጃው አረጋግጠዋል። በአማራ ክልል በብልጽግናው ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር ታላቅ ድል መጎናጸፋቸውን አስታወቁ። የ101ኛ ኮር አሃድ የሆነችው 35ኛ ባለሽርጡ ክፍለ ጦር የባህዴን ምንጣፍ ጎታች ሚኒሻ ላይ ደፈጣ በመያዝ ዶጋ አመድ አድርገውታል። 35ኛ ባለሽርጡ ክፍለ ጦር 2ኛ ሻለቃ 1ኛ ሻምበል በደቡብ ወሎ ተውለደሪ ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት በጥቁር አማራ ሚሊሻ ባንዳዎች ዶግ አመድ የሆኑ ሲሆን ከነበልባሎቹ ምት የተረፉት በየአቅጣጫው ነፍሴን ብለው ፈርጥጠዋል። ይህ በእንዲህ እንዳለ 2 የመከላከያ ሰራዊት ከነሙሉ ትጥቃቸው ከደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር በመክዳት ባለሽርጡ ክፍለ ጦርን የተቀላቀሉ ሲሆን የመከላከያ አባሎች ወደ ፋኖ ሲመጡ የ35ኛ ክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል ሲል 101ኛ ኮር ሚዲያና ኮሙኒኬሽን መምሪያ መረጃውን አደረሰዋል። በሌላ በኩል ወሎ ቤት አማራ ምኒልክ 303ኛ ኮር 81ኛ ክፍለ ጦር በጠላት ላይ አንጸባራቂ ድል መቀዳጀቱን አስታወቀ። ምኒልክ የ303ኛ ግዙፏ ሳሙነው ኮር አሃድ የሆነችው 81ኛ ክፍለ ጦር በመቄት ወረዳ ወደ አግሪት መስመር በተንቀሳቀሰው የጠላት ኃይል ላይ ከባድ የደፈጣ ጥቃት ፈጽሟል። በዙ 23 እና ሌሎች የቡድን መሳሪያዎች ታጅቦ ሲተለተል የነበረውን የአፓርታይዱን ስርዓት ወንበር አስጠባቂ ሰራዊት በቁጥርና በመሳሪያ ብዛት በነበልባሎቹ የፋኖ ኃይሎች ከመርገፍ አልተረፈም። በጦር ጠበብቱ ኮማንዶ አማን ጎበዜ
ደበዜ በተመራው ወደ ውጊያ 8 ያገዛዙ ሰራዊት ሲደመሰስ 12 ቁስለኛውን ታቅፎ ወደ ተለመደው ጉድጓድ ፍላቂት ከተማ ምሽግ ገብቷል። የፋኖ ክንድ መቋቋም ያቃተው ወደ መነፍሳዊ የአፓርታይዱ ስርዓት ወንበር አስጠባቂ በፍላቂት ከተማ ንጹሃንን እያንገላታ መሆኑን የ303ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። በሌላ በኩል አንዳቤቴ ወረዳ ባናብስቶቹ የአንዳቤት ብርጌድ ፋኖች በልዩ ቀዶ ጥገና የውጊያ ስልት የብልጽግና መንደርተኛ ባንዳ የከተማ ሽፍታ መቀንደሹ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይዝ ሜጀር ጀነራል ባንታ አባት አንደኛ ኮር በልማደኛው አጉና ክፍለ ጦር ስራ አንዳቤት ብርጌድ መብረቃዊ ጥቃት በመፈጸም በጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። ግንቦት 29 2018 ዓ.ም ከጠዋቱ 1 ሰዓት አንዳቤት ብርጌድ አናብስቶች ካገዛው ሰራዊት ጋር ትንቅንቅ በማድረግ አኩሪ ድል ፈጽመዋል። ጀግኖቹ በተጠና ልዩ የከተማ የውጊያ ስልት በጠላት ላይ መብረቃዊ ጥቃት በማድረግ በአስገራሚ ሁኔታ የብልጽግናን አምባገነኑ ሰራዊት በመደምሰስ 7 የሚሆኑትን የአገዛዙ ወንበር ጠባቂ የታጠቀ ኃይል ሞት 8 ክላሽኮቭ 1 አብራራው 1 አድማ ብተና እጅ ከፍንጅ 2 የደረት ትጥቅ ገቢ በማድረግ በአስደናቂ የመናበብ ችሎታ ድል ማድረግ ችለዋል። በአውደ ውጊያውም የጠላት ሻምበል መሪን ጨምሮ የተደመሰሰ ሲሆን አስከሬኑን ሳያነሳ ጥሎ በመፈርጠጥ ከተለመደው የቀበሮ ጉድጓድ እንዲመሽግ አድርገውታል ሲል የጉና ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ ፋኖ መመሪያ ገድፈው አስታውቋል። ይህ በእንዲህ እንዳለ በትናንትናው ዕለት ከጋይንት እስከ ደብረ ዘቢጥ የብልጽግናው ጦር በጽኑ መመታቱ ተሰምቷል። በጋይንት ነፋስ መውጫ ከተማ ያቢ ወንበር ጠባቂ ንጹሃን ሲረሽን ካህናትን ሲገድል ህፃናትን ሲደፍር ቤተክርስቲያናትን አጥቢያዎችን ሲረግጥ የቆየው የስርዓቱ ሰራዊት የጥፋት ግዳጁን ጨርሶ ወደ ወሎ ግንባር ከሌቱ 11 ሰዓት ጀምሮ ባደረገው የእግር ጉዞ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በየመንገዱ እያራገፈ ከ12 በላይ የተሰዉትን በየአስፋልቱ ጠርዝ ሲቀብር በርካታ ቁስለኞችን በአምቡላንስ ከነፋስ መውጫ ጨጨሆ አባሶ በር እያነሳ በራሱ የህክምና አገልግሎት አስገብቷል። ረመጡ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ውጊያ ረግረግ የሆነበት እልፍኝ አሽከሩ በዙ 23 ሞርተርና ዲሽቃ የታገዘ የአውራጂት የጋንጋና ጨጨሆ ተራሮችን ከሌሊት ጀምሮ እስከ 8 ሲደበድም መዋሉንም የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ቃል አቀባይ ሻምበል ተስፋ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር ጥልቅ ግምገማና ውይይት አደረገ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚገኘው የ101ኛ ኮር ለተከታታይ 3 ቀናት ሲያካሂድ የነበረውን የሰራዊትና የአመራር አባላት ጥልቅ የግምገማና የውይይት መድረክ በስኬት አጠናቋል። ግንቦት 29 ቀን ድረስ በተካሄደው በዚህ መድረክ ላይ የኮርና የክፍለ ጦር ከፍተኛ አመራሮች፣ የ15ኛና የ11ኛ ክፍለ ጦር አመራሮች እንዲሁም ከ100 መሪ በላይ የሆኑ የሰራዊት አባላት ተሳትፈዋል። በውይይቱ ላይ የአማራ ህዝብ ትግል በአሁኑ ወቅት የደረሰበት ደረጃ በጥልቀት የተገመገመ ሲሆን እስካሁን በተከናወኑ ወታደራዊ ግዳጆች የተመዘገቡ ታላላቅ ድሎች እና ያጋጠሙ ተግዳሮቶችንም የተቀመጡ ሲሆን በግምገማው ላይ በተለይም ጠላት የደረሰበትን ከፍተኛ ሰብአዊና ጎሳዊ ኪሳራ እንዲሁም በአሁኑ ወቅት የሚገኝበት የውድቀት ደረጃ በሰፊው የተዳሰሰ ሲሆን ይህን ምቹ ሁኔታ በመጠቀም ቀሪ የትግል ስራዎችን በአጭር ጊዜ ውስጥ ማጠናቀቅ በሚቻልበት ስልት ላይ ጠንከር ያሉ መመሪያዎችና የወደፊት አቅጣጫዎች ተቀምጠዋል። በዚህም ግምገማና ውይይት ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ምክትል ሰብሳቢ ረዳት ውበቱ አባዝ አዝመራ፣ የዕዙ ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ የዕዙ ዘመቻ መምሪያ አርበኛ በለጠ ሸጋው፣ ልዩ ዘመቻ መምሪያ አርበኛ ተሾመ ፈንታዬ እንዲሁም ሌሎች የዕዙ ከፍተኛ አመራሮች የተገኙ ሲሆን በትግሉ ሂደት ውስጥ ሌት ተቀን በቁርጠኝነት እየሰሩ መሆናቸውን ያብራሩ ሲሆን ያገዛዙ ብልጽግናውን ስርዓት ለመጣል ከወትሮውም በተለየ መልኩ ራሳቸውን አዘጋጁ ሲሉ ለሰራዊቱ አሳስበዋል። በዚህም የ3 ቀን ጥልቅ የግምገማ መድረክ በምኒልክ ዕዝ ወታደራዊ አማካሪ በሆኑት ኮሎኔል ሞገስ ዘገየ ማጠቃለያ ንግግር ተቋጭቷል። ኮሎኔል ሞገስ ዘገየ በንግግራቸው አጠቃላይ የትግሉ ነባራዊ ደረጃና ቀጣይ አፈጻጸም አቅጣጫዎችን በማስመር ሰራዊቱና አመራሩ የተጣለባቸውን ታሪካዊ ኃላፊነት በንቃት እንዲወጡ አሳስበዋል ሲል የ101ኛ ኮር ሚዲያ እና ኮሙኒኬሽን መምሪያ መረጃውን አድርሰዋል። ይህ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ለወራት ያሰለጠናቸውን የኮማንዶ አባላት በደማቅ ሁኔታ ማስመረቁን አስታወቀ። የሸዋ ጠቅላይ ግዛት አሳምነው ዕዝ እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን በሚል መርህ ለረጅም ወራት በጽናት በልዩ ሁኔታና በከፍተኛ ዲሲፕሊን ሲያሰለጥናቸው የቆያቸውን የኮማንዶ አባላት በትናንትናው ዕለት የዕዙ ዋና መሪ ኢንጂነር ደሳለኝ ሲያሽብሸዋና ሌሎች የዕዝና የኮር ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ተመራቂዎቹ በቆይታቸው ወታደራዊ ስልጠናው ንድፈ ሐሳብን በተግባር በማጣመር በበቂ ሁኔታ በብቁ አሰልጣኞች ሁሉንም አይነት ውጣ ውረድ ተቋቁመው በቂ ስልጠና እየወሰዱ ሲሆን የተሰጣቸውን ተልዕኮ በአስተማማኝ ሁኔታ ለመወጣት ዝግጁ መሆናቸውን ገልጸዋል። በምረቃ ስነ ስርዓቱ ላይ የዕዙ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶች እና የአካባቢው ማህበረሰብ አባላት የተገኙ ሲሆን የዕለቱ ክብር እንግዳ ባስተላለፉት መልእክት ይህ የኮማንዶ ኃይል የአማራን ህልውና ከማስከበር ባለፈ ለህዝባችን መከታና ጋሻ በመሆን ረገድ ትልቅ አቅም የሚፈጥርና ጠንካራ አሸናፊ ኃይልም ነው ብለዋል።
በምረቃ ስነ ስርዓቱ ላይ ተመራቂዎቹ የሰለጠኑበትን ጥበብና ወታደራዊ ዝግጁነታቸውን የሚያሳይ ልዩ ልዩ ትዕይንቶችንና የማርሽ ትርኢቶች ያቀረቡ ሲሆን በስልጠናቸውም ከፍተኛ ውጤትና አርአያነት ያላሳዩ የኮማንዶ አባላትም የእውቅናና የሽልማት አሰጣጥ ተከናውነዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ የተጣለበትን ታሪካዊ ኃላፊነት ለመወጣትና የህዝቡን ዘላቂ ሰላም ለማረጋገጥ መሰል የሰው ኃይል ግንባታዎችን አጠናክሮ እንደሚቀጥል በዕለቱ ተገልጿል ሲል የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል ኦብነግ ከፋኖ ጋር መነጋገሩን ይፋ አደረገ። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን መህዲ ከብልጽግና ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። የአፍሪካን ኢንተለጀንስ ትናንት ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ አካባቢ ተቃዋሚ ኃይሎች ጋር ጥምረት እንዲፈጥሩ ከግብጽና ኤርትራ መንግስታት ጫና እየተደረገባቸው መሆኑን ዘግቧል። የብልጽግና ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብለዋል። እንደ ፋኖ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካ ኢንተለጀንስ እንደዘገበው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን ኤርትራና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሰዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምን